የእግዚአብሔር የአምላካችን ሰላም ለሁላችሁ ይሁን። በዛሬው ክፍለ ጊዜ የምንመለከተው እንግዲህ ከምዕራፍ 3 ዘጸአት ምዕራፍ 3 ጀምሮ ያለውን ክፍል ነው የሚሆነው። በንባብ እቅዳችን መሰረት መጽሐፍ ቅዱሳችንን እያነበብን እንደሆነ ተስፋ አደርጋለሁ። እግዚአብሔር አምላካችን ጸጋውን ያበዛልናል። በያለንበት እንበርታ። እንግዲህ ባለፈው ምዕራፍ 2ን ስንዘጋ የእስራኤል ሕዝብ በሚያልፍበት በነበረው አስከፊ ባርነት የተነሳ ወደ እግዚአብሔር እንደጮኸ እግዚአብሔርም ደግሞ ጩኸታቸውን እንደሰማ እና ሊጎበኛቸው እንደመጣ ቃል ኪዳኑን እንዳሰበ ያንን ተመልክተናል እና ምዕራፍ 3ን ስንመለከት እንግዲህ እግዚአብሔር ይሄንኑ ነገር የሚያረጋግጥ ነገር ይናገራል። ምዕራፍ 3 ቁጥር 8 ላይ ስንመለከት እግዚአብሔር ከግብፅ ባርነት ሊታደጋቸው እና እንዲሁም ደግሞ ወደ ተስፋይቱ ምድር ሊወስዳቸው እንደወረደ እንመለከታለን። ይሄ ወረደ ወይም ወረድኩኝ የሚለውን ቃል ነው በዛ የምናገኘውና እግዚአብሔር ከዚህ በፊትም እንግዲህ ዘፍጥረትንም ስናጠና እንደምታስታውሱት አንድ ሁለት ጊዜ እግዚአብሔር ወረደ የሚል ቋንቋ እንመለከታለን። ለምሳሌ ምዕራፍ 11 ዘፍጥረት የባቢሎንን ሕንፃ ሰዎች በትዕቢት ተነስተው ለራሳቸው ስምን ያኖሩ ዘንድ እንዲሁም ደግሞ እግዚአብሔር ካዘዛቸው ምድርን ከመሙላት ዓላማ ያንን ለማሰናከል አስበው በአንድ ስፍራ ለመሰብሰብ እና ለራሳቸው ስም ለማኖር አስበው ግንብን ሲገነቡ እግዚአብሔር ወረደ፣ እንዲሁም ደግሞ ቋንቋቸውን ደባለቀው የነሱን እኩይ ዓላማ ያስቆም ዘንድ እና በዚያ እግዚአብሔር ለፍርድ ሲወርድ እንመለከታለን። እንዲሁም ደግሞ በሰዶም እና በጎመራ በነበረው አስከፊ ሁኔታ የህዝቡ ጩኸት ወደ እግዚአብሔር ስለደረሰ ምዕራፍ 18 ላይ ይህንን ይመለከት ዘንድ እንደወረደ እንመለከታለን እግዚአብሔር እና ከዚያም ፍርድን እንደፈረደ ቅጣትን እንዳደረገ እንመለከታለን እና በእነዚህ ሁለት አጋጣሚዎች የእግዚአብሔር መውረድ ከቅጣት ጋር ከፍርድ ጋር ነው የተያያዘው። እዚህ ምዕራፍ 3 ላይ ደግሞ እግዚአብሔር የህዝቡን ጩኸት ሰምቶ ሊያድናቸው ሊታደጋቸው እንዲሁም ደግሞ ቃል ኪዳኑን አስቦ ከአባቶቻቸው ጋር የገባውን ኪዳን ለመፈጸም ወደ ተስፋይቱ ምድር ሊያስገባቸው እንደወረደ እንመለከታለን። እግዚአብሔር ይመስገን። እንግዲህ ይሄ የእግዚአብሔር መውረድ አልቲሜትሊ በዋናነት መጨረሻ ላይ በዘመን ፍጻሜ ጊዜው በደረሰ ጊዜ የተፈጸመው በክርስቶስ ኢየሱስ ነው። እግዚአብሔር ወልድ ከሰማየ ሰማያት ሲወርድ ህዝቡን ከኃጢአት ባርነት ከዲያብሎስ ጭቆና ለማዳን ከሞት ለማዳን እንዲሁም ደግሞ ወደ ዘላለም ሕይወት ለማስገባት ወደ ዘላለም ርስት ለማስገባት እግዚአብሔር ወልድ ጌታችን ኢየሱስ ክርስቶስ ሲወርድ እንመለከታለን። ጌታ የተመሰገነ ይሁን። እንግዲህ ምዕራፍ 3 ላይ የምንመለከተው የሙሴን መጠራት ነው። እግዚአብሔር እንዴት ሙሴን ከ40 ዓመታት በኋላ ሙሴ በ40 ዓመቱ ወደ ምድያን ሄደ። ከዚያም ከ40 ዓመት በኋላ እግዚአብሔር ጊዜው በደረሰ ሰዓት ወደ ሙሴ መጥቶ ለአንድ ለታላቅ ተልኮ ሙሴን ሲያጨውና ሲጠራው እንመለከታለን። እንግዲህ ምዕራፍ 3 ሲጀምር ሙሴ የበግ እረኛ ነው። የአማቱን በጎች እየጠበቀ ነው። ስለዚህ ሙሴ ምናልባት ምንድነው ተብሎ ቢጠየቅ የአማቴ በጎች እረኛ ነኝ፣ የበግ እረኛ ነኝ ከሚለው በዘለለ ስለ ራሱ ሊነግረን የሚችለው ነገር ሌላ ላይኖር ይችላል። ነገር ግን እግዚአብሔር ትልቅ ዓላማና ትልቅ አጀንዳ አለው በዚህ ሰው ሊሰራው ያሰበው። 40 ዓመት በምድረ በዳ በበግ ጥበቃ ውስጥ ቢያልፍም በዚያ ውስጥ እግዚአብሔር አዘጋጅቶታል። ስለዚህ አሁን ሊልከው ወደ እርሱ ይመጣል እና ሙሴ ወደ እግዚአብሔር ተራራ በጎቹን እያሰማራ በሆሬብ በሚሄድበት ጊዜ
ቁጥቋጦ ይመለከታል። ታሪኩን እንደምታውቁት ይሄ ቁጥቋጦ ይነዳል፣ ነገር ግን ቁጥቋጦ አይቃጠልም እና ይሄ ነገር ምንድን ነው ብሎ ሊያጤነው ሊመለከተው ሲቀርብ እንመለከታለን እና የእግዚአብሔር መልአክ ከዚያ ውስጥ እንደተናገረው መጽሐፍ ቅዱስ ይነግረናል። ምዕራፍ 3 ቁጥር 2 ላይ የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። ይሄ የእግዚአብሔር መልአክ እንግዲህ እዛው ምዕራፍ ላይ ወርደን ስንመለከት ራሱ እግዚአብሔር በዚህ መልኩ ራሱን ገልጦ ሙሴን እያናገረው እንደሆነ ነው የምንመለከተው። ስለዚህ አክቹዋሊ መልአክ ሳይሆን የሚያናገረው ራሱ እግዚአብሔር እያናገረው እንደሆነ ግልጽ ያደርግልናል። ለምሳሌ ምዕራፍ 3 ቁጥር 4 ላይ እግዚአብሔር ከቁጥቋጦ ውስጥ ሙሴ ሙሴ ብሎ እንደጠራው እንመለከታለን። ቁጥር 6 ላይ እኔ የአባት አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ራሱ እግዚአብሔር እንደተናገረው በዚያ ውስጥ እንመለከታለን እና ይሄ የእሳት ነበልባል እንግዲህ ዘጸአትን ስንመለከት በርካታ ጊዜ እግዚአብሔር ራሱን በዚህ መልኩ ገልጧል። በእሳት እግዚአብሔር ራሱን ገልጧል። በዚህ በማይቃጠለው ቁጥቋጦ የተገለጠው እሳት ራሱ ሱፐርናቹራል ነው፣ መለኮታዊ ነው። እንዲሁም ምድራዊ የሆነ እሳት እንዳልሆነ ግልጽ ነው። ከሰማይ የሆነ እሳት እንደሆነ ማስተዋል ይቻላል። ምክንያቱም እሳቱ ይነዳል፣ ቁጥቋጦ አይቃጠልም። እንግዲህ እሳት በተፈጥሮ ለመቀጣጠል ሙቀት ይፈልጋል፣ የሚያቃጥለው ነገር ይፈልጋል። ወረቀት ሊሆን ይችላል፣ ጨርቅ ሊሆን ይችላል፣ እንጨት ሊሆን ይችላል፣ ወይም ሌላ አይነት ኬሚካል ጋዝ ሊሆን ይችላል። ያለዚያ በራሱ ሊነድና ሊቀጥል አይችልም። እሳቱ ይቆማል፣ ይጠፋል። ስለዚህ ይሄ ቁጥቋጦ አይቃጠልም፣ እሳቱ ግን ይነዳል እና ይሄ ተአምራዊ ነገር ነው፣ መለኮታዊ ነገር ነው፣ ከምድር ያልሆነ ከሰማይ የሆነ ነገር ነው። ስለዚህ ሙሴ ይሄንን በዚህ ነገር ተደንቆ ሲጠጋ እንመለከታለንና እግዚአብሔርም ራሱን በዚህ ሊገልጥ ሲወድ እንመለከታለን። ከዚህ በተጨማሪ ለምሳሌ ምዕራፍ 13 ዘጸአት ምዕራፍ 13 እግዚአብሔር ሕዝቡን እንዴት ይመራና ይጠብቅ እንደነበረ ስንመለከት የእግዚአብሔር ቃል ምን ይለናል? ቀን በደመና አምድ፣ ሌሊት ደግሞ በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። ማን የሄደው? እግዚአብሔር በእሳት መልክ ከፊታቸው እንደሄደ እንመለከታለን ከሕዝቡ ፊት። እንዲሁም ደግሞ ምዕራፍ 19 ዘጸአት ምዕራፍ 19 ቁጥር 18 ላይ እግዚአብሔር በእሳት እንደወረደ በሲና ተራራ ላይ እንመለከታለንና አሁንም ራሱን በእሳት መልክ ሲገልጥ እንመለከታለን። በኋላ ዘጸአት ምዕራፍ 40 በመገናኛው ድንኳን የእግዚአብሔር ክብር የእግዚአብሔር መገኘት በሌሊት በእሳት ይገለጥ እንደነበረ እንመለከታለን። ስለዚህ እግዚአብሔር ራሱን በዚህ መልኩ ገልጦ ከሕዝቡ ጋር ህብረት ያደርግ እንደነበረ እናስተውላለን እና አሁንም በቁጥቋጦ የተገለጠው ራሱ እግዚአብሔር መሆኑ ምንም የሚያሻማ ነገር አይደለም፣ ግልጽ ነገር ነው። እንግዲህ በስነ መለኮት በብሉይ ኪዳን እግዚአብሔር በሚታይ በሚጨበጥ ታንጅብል በሆነ መንገድ ራሱን የገለጠባቸው አጋጣሚዎች ይህንን ለመግለጽ የሚጠቀሙበት ቋንቋ አለ። የመጽሐፍ ቅዱስ አስተማሪዎች ቲዮፋኒ ይባላል። በእንግሊሽ ቲዮፋኒ ይባላል። ከግሪክ ነው የመጣው። ቲዮስ ማለት እግዚአብሔር ማለት ነው። ፋይኖስ ማለት መገለጥ ወይም አፒር ማድረግ ነው እና እግዚአብሔር ለምሳሌ ለያዕቆብ የተገለጠበት መንገድ፣ ከያዕቆብ ጋር ሲታገል የተገለጠበት መንገድ፣ እንዲሁም አሁን የዘረዘርኳቸው ለሙሴ የተገለጠበት፣ በሲና ተራራ የተገለጠበት፣ እንዲህ በተለያየ መንገድ እግዚአብሔር ራሱን የገለጠበት መንገድ ቲዮፋኒ በመባል ይታወቃል። ምናልባት በአማርኛ አስተርእዮ እግዚአብሔር ልንለው እንችል ይሆናል። አስተርእዮ ማለት መገለጥ ማለት ነው እና ራሱን በዚያ መንገድ ሲገልጥ እንመለከታለን። አንዳንዶች ይህንን ምን ብለው ይጠሩታል? አይ የለም ክርስቶስ ኢየሱስ በአዲስ ኪዳን በስጋ ከመገለጡ በፊት በብሉይ ኪዳን ይገለጥ ከነበረባቸው አጋጣሚዎች አንዱ ነው ብለው ይህንን
የክርስቶስ አስተርእዮ ነው ወይም ደግሞ ክሪስቶፋኒ ነው። ክሪስቶፋኒም እንግዲህ ልክ ቅድም ቴዎፋኒን እንደገለጽኩት የክርስቶስ መገለጥ በተለይ በብሉይ ኪዳን ክርስቶስ ኢየሱስ ራሱን የገለጠባቸው አጋጣሚዎች እንደሆኑ የሚያስተምሩም ሰዎች አሉና ለዚህ የሚጠቅሱት መከራከሪያ ምንድነው? እንግዲህ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ የእግዚአብሔር ቃል ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ ተረከው ይላል። ስለዚህ በፍጥረት መካከል እንግዲህ እግዚአብሔርን ያየው ከሌለ አንደኛ ጢሞቴዎስ ላይም ይሄንኑ ያረጋግጥልናል። ምዕራፍ 6 ቁጥር 16 አንደኛ ጢሞቴዎስ እና በዛም እግዚአብሔር ሊቀረብ በማይችል ብርሃን ይኖራል፣ አንድም ሰው እግዚአብሔርን ያየው የለም ይላል እና ስለዚህ እግዚአብሔር አብ በፍጹም በዘመናት መካከል በማንም ሰው ካልታየ ራሱን ካልገለጠ በዚያ መልኩ ይሄ የተገለጠው ዮሐንስ 1:18 ላይ እንደተገለጠው አብን የተረከው ኢየሱስ በአዲስ ኪዳን በግልጥ የተገለጠው በብሉይ ኪዳን ደግሞ በጥላ መልክ በዚህ ሁኔታ የተገለጠው እርሱ ነው ብለው ነው። ይሄ ክሪስቶፋኒ ነው፣ የክርስቶስ መገለጥ ነው ብለው የሚያስተምሩት። ለማንኛውም አንድ እርግጠኛ ሆነን የምናውቀው ነገር ሙሴን ያናገረው ወይም ደግሞ ቅድም በዘረዘርኳቸው አጋጣሚዎች የተገለጠው ማን ነው? እግዚአብሔር ነው። እግዚአብሔር ተገልጦ ራሱን ለሕዝቡ እንዳቀረበ እንመለከታለን። በዚህ አጋጣሚ ለሙሴ ማለት ነው። እና እንግዲህ እግዚአብሔር ቅድም እንዳልኳችሁ አድናችሁ ዘንድ ወደ ተስፋይቱ ምድርም ደግሞ አሻግራችሁ ዘንድ ወረድኩኝ ካለ በኋላ ምዕራፍ 3 ቁጥር 8 ላይ አንድ በጣም ደስ የሚያሰኝ ኢንተረስቲንግ የሆነ ነገር እንመለከታለን። እግዚአብሔር ወረደ ቁጥር 8 ላይ፣ ቁጥር 10 ላይ ግን ሙሴን ይጠራዋል። ና ብሎ ይለዋል። ና እልክሃለሁ፣ ወደ ፈርዖን እልክሃለሁ፣ ሕዝቤን ትታደግ ዘንድ ሕዝቤን ታወጣ ዘንድ እልክሃለሁ ይላል። ወረድኩኝ ያለው እግዚአብሔር ቁጥር 8 ላይ እኔ አድን ዘንድ እኔ አሻግር ዘንድ አወጣቸው ዘንድ ወረድኩኝ ይላል። ግን ደግሞ ና ብሎ የሚጠራው ደግሞ ሌላ ሰው አለ፣ ይልከው ዘንድ። እንግዲህ እግዚአብሔር በዘመናት መካከል ማዳን የእርሱ ነው፣ ኃይል የእርሱ ነው፣ ታዳጊው እርሱ ነው። ነገር ግን እግዚአብሔር ሰዎችን ይጠራል፣ ሰዎችን ይልካል። ይሄ የማዳን ኃይል፣ ይሄ ታዳጊነቱ በውስጣቸው የሚገለጥባቸው ሰዎችን ይጠራል፣ በእነርሱ ውስጥ ክብሩን ይገልጣል። እግዚአብሔር ይህንን የሚያደርገው በሌላ መንገድ ማዳን ስለማይችል ሳይሆን በሰዎች በሚጠራቸው በሚመርጣቸው ሰዎች አልፎ ለመስራት ከሰዎች ጋር ህብረት ለማድረግ ሰዎች በመታዘዝ ውስጥ ከእርሱ ጋር ህብረት እንዲያደርጉ ለሰዎች ያለውን ፍቅር ከሰዎች ጋር ፓርትነር በማድረግ አብሮ በመስራት እግዚአብሔር ሊገልጥ ስለወደደ ነው። እግዚአብሔር ስሙ የተባረከ ይሁን። እንግዲህ ሙሴን በዚህ መልኩ ሲጠራውና ሲልከው እንመለከታለን። አንድ በጣም የሚገርመው ነገር እግዚአብሔር ሙሴን የጠራበት መንገድ ነው። ሙሴ እንግዲህ በሰው መስፈርት በሰው አስተሳሰብ ለዚህ ዓላማ ለዚህ ስራ ይበቃል ብለን የምናስበው አይደለም። ከሚያሳየው ባህሪ ከሚያሳየው ንግግር አንጻር ስንመለከት በእግዚአብሔር ዓይን ሊመረጥ የሚችል ሰው ነው ብለን ላናስብ እንችላለን። አንዳንድ ነጥቦችን ልንመለከት እንችላለን። እንግዲህ ሙሴ እረኛ ነው። በእርግጥ እግዚአብሔር እረኛን ከዛ በኋላም ይጠራል። ዳዊትን ስንመለከት የበጎችን እረኛ ወስዶ አንግሶ የሕዝቡ እረኛ ሲያደርገው እንመለከታለን። እና አሁንም ሙሴን ከእረኝነት ነው የጠራው። ልክ እንደ ዳዊት ሁሉ ሙሴም የጠበቀ አይደለም። ለዚህ ኃላፊነት ለዚህ መሪነት ሕዝቡን ለመምራትና ከግብፅ ለማውጣት እግዚአብሔር መጥቶ ያገኘኛል ይልከኛል ብሎ በሚጠባበቅበት ወቅት አይደለም እግዚአብሔር የመጣው። የበግ እረኛ ነው።
ይሄ እሳት ምንድን ነው ብሎ ሊያይ ሲጠጋ ነው እግዚአብሔር የመረጠውና የጠራው። እና ከዛ በኋላ እንግዲህ እግዚአብሔር ይሄን ተልእኮ ሲሰጠው ሙሴ በጣም በተደጋጋሚ ሪጀክት ሲያደርግ እንመለከታለን። ልዩ ልዩ ሰበብ እየጠቀሰ እኔ ማን ነኝ ይላል። ምዕራፍ 3 ቁጥር 11 ላይ ወደ ፈርዖን እሄድ ዘንድ ሕዝብህን አወጣ ዘንድ እኔ ማን ነኝ ብሎ ሲግኒፊካንት እንዳልሆነ ለራሱ ያለው ግምት ለራሱ ያለው እይታ በጣም ዝቅ ያለ እንደሆነ እንመለከታለን። እና በዛ ሰዓት እግዚአብሔር እንደገና ራሱን ይገልጥለታል። ምዕራፍ 3 ቁጥር 14 ላይ ስንመለከት እግዚአብሔር ራሱን ማን ብሎ ያስተዋውቀዋል? ያለና የሚኖር እኔ ነኝ ይለዋል። እንግዲህ ሙሴ ሄጄ ማን ነው የላከኝ እላቸዋለሁ ለእስራኤላውያን ብሎ በሚልበት ሰዓት ነው ይህንን የሚናገረው። እግዚአብሔር ያለና የሚኖር ልኮኛል ብለህ ንገራቸው ይለዋል። እግዚአብሔር የተመሰገነ ይሁን። እዚህ ጋር እግዚአብሔር ያለና የሚኖር አድርጎ ራሱን ሲገልጥ ምን ማለቱ ነው? አንደኛ እኔ ሰልፍ ኤግዚስተንት ነኝ፣ በራሴ የምኖር ያለማንም ደጋፊነት ራሴን በራሴ የማኖር ነኝ። ሰልፍ ሰፊሸንት ነኝ፣ በራሴ በቂ ነኝ። ማንም ከኔ ጀርባ የለም። ማንም እኔን አልፈጠረኝም፣ አላስጀመረኝም። እኔ ራሴ ፈጣሪ ነኝ፣ እኔ አኗሪ ነኝ፣ እኔ በቂ ነኝ፣ ሰልፍ ኤግዚስተንት ነኝ እያለው ነው አንደኛ። ሁለተኛ ዘለዓለማዊ ነኝ፣ ጅማሬና ፍጻሜ የለኝም፣ አልፋና ኦሜጋ ነኝ፣ መጀመሪያና መጨረሻ የለኝም፣ ለዘለዓለም የምኖር ነኝ፣ የኖርኩኝ ነኝ፣ ዘለዓለማዊ ነኝ እያለው ነው። እንዲሁም ደግሞ እግዚአብሔር እኔ የማልለዋወጥ ነኝ፣ የማይለዋወጥ ማንነት ያለኝ ነኝ እያለው ነው። ያለና የሚኖር ነኝ፣ ይሄ ልኮኛል ብሎ እግዚአብሔር ራሱን በዛ መልክ ሲገልጥለት እንመለከታለን። እንግዲህ እኔ ማን ነኝ ሲል ሙሴ ራሱን የማይበቃ አድርጎ ሲያቀርብ፣ እግዚአብሔር ደግሞ እኔ ነኝ፣ እኔ ያለውና የምኖር ነኝ ብሎ ማን እየላከው እንደሆነ ብቃቱ ማን እንደሆነ ለሙሴ በዚህ መንገድ እያለው ነው። እኔ ከአንተ ጋር እሆናለሁ የሚለውን ሐሳብ እያስረገጠለት ነው። ይህም ብቻም አይደለም። ሙሴ ምልክትን ስለፈለገ እግዚአብሔርን ለማመን ተልእኮውን ለመቀበል ምልክት ስለፈለገ እግዚአብሔር ተደጋጋሚ ምልክቶችን ሲያደርግለት ምዕራፍ 4 ላይ እንመለከታለን። ሄዳችሁ ያንን ስፍራ ማየት ትችላላችሁ። እንዴት በትሩን ወደ እባብ እንደቀየረ መልሶ ወደ በትር እንደቀየረ፣ እጁን እንዴት ወደ ብብቱ አስገብቶ ሲያወጣ ለምጻም እንደሆነ፣ ከዚያም መልሶ ሲያስገባ እጁ ደግሞ ንጹህ እንደሆነ፣ ከዚያም ውሃውን ደግሞ እንዴት ወደ ደም እንደቀየረ፣ ይሄን ሁሉ ምልክት እግዚአብሔር አሳየው፣ ማንነቱን ገለጠ። እኔ ነኝ ያለውና የምኖር ነኝ ብሎ እግዚአብሔር ሁሉን ቻይነቱን፣ ዘላለማዊነቱን፣ ሰልፍ ኤግዚስተንት መሆኑን፣ የማይለወጥ አምላክ መሆኑን፣ ብቁ አምላክ መሆኑን፣ ከእርሱ ጋር ደግሞ አብሮ እንደሚቆም ይህን ሁሉ ካሳየው በኋላ እንደገና ሙሴ አሁንም ሰበብ ያመጣል። ምዕራፍ 4 ቁጥር 10 ላይ እኔ ኮልታፋ ነኝ፣ ምላሴም ጸያፍ ነው ብሎ አሁንም እንደገና ሰበብ ያመጣል። እግዚአብሔርም ደግሞ እንደገና መልስ ይሰጠዋል። እኔ ከአንደበትህ ጋር እሆናለሁ፣ ምላስን አንደበትን የፈጠርኩ እኔ ነኝ፣ ከአንደበትህ ጋር እሆናለሁ ብሎ አሁንም ደግሞ እግዚአብሔር ሲያበረታው ኮንፈርም ሲያደርገው እንመለከታለን። ከዚያ በኋላ ሙሴ አሁንም አያቆምም። ምዕራፍ 4 ቁጥር 13 ግድ የለም ሌላ ሰው ላክ፣ ሌላ ሰው ብትልክ ይሻላል ብሎ አሁንም እንደገና ሲናገር እንመለከታለን። እንግዲህ ይሄ ብቻ አይደለም። ሙሴን ምናልባት ዲስኳሊፋይ ሊያደርግ የሚችል ሌላም ምክንያት ልንጠቅስ እንችላለን። ምዕራፍ 4 ላይ እንደምታውቁት እግዚአብሔር ሊገድለው ፈለገ ይላል ሙሴን። ለምንድን ነው ሊገድለው የፈለገው? ልጁን ስላልገረዘ ነው። በአባቶች በኩል በአብርሃም በኩል የተመሰረተውን የቃል ኪዳን ምልክት በልጁ ላይ አላኖረም። ይሄ ሰው አንድ ዕብራዊ ነው፣ ሙሴ አንድ እስራኤላዊ ነው፣ የአብርሃም ዘር ነው። የቃል ኪዳን ምልክት ሊያደርግ በተገባው ነበር በልጁ ላይ፣ ያንን አላደረገም።
ይሄን ያላደረገ ሰው ነው። ያም ብቻ አይደለም። ምዕራፍ 5 ላይ ስንመለከት በእግዚአብሔር ፊት የሚያጉረመርም ነው። ለምን ላከኝ? ያው ሕዝብህን አላዳንክም፣ የባሰ ብዙ መከራ በሕዝብ ላይ መጣ ብሎ የሚያጉረመርም ሰው ነው እና እነዚህ ሁሉ ሙሴ እንዳይላክ አላደረጉትም። እግዚአብሔር በዚህ ውስጥ ሁሉ አልፎ ለሙሴ ብቃቱ ሲሆን፣ ለሙሴ ችሎታው ሲሆን እንመለከታለን። ሙሴን ሲጠራው ብቃቱንና ችሎታውን ተማምኖ ሳይሆን የሙሴን እግዚአብሔር ራሱን ተማምኖ ሲጠራው እንመለከታለን። በዘመናት መካከልም እግዚአብሔር የሚያደርገው ይህንኑ ነው። እግዚአብሔር የጠራቸውን ሰዎች ሁሉ ስንመለከት ሁሉም ሰዎች ደካሞች የነበሩ እንከን ያላቸው ሰዎች ነበሩ። ነገር ግን በእነሱ አልፎ ሊሰራ ስለወደደ በድካም ውስጥ ክብሩን መግለጥ ስለሚወድ እግዚአብሔር ሕዝቡን ወይም አገልጋዮቹን ሲጠራ እንመለከታለን። ሙሴን ስንመለከተው ኢንሴኪውር የነበረ ሰው ነው። ከዛ በኋላም ሌሎችን እንደ ጌዲዮን ያሉ ሰዎችን ስንመለከት ከምናሴ ነገድ እኮ ነኝ እኔ፣ ከእስራኤል ነገዶች መካከል ከተጠቃው ከምናሴ ነገድ ነኝ፣ ከአባቴ ቤትም ደግሞ ታናሹ ነኝ ብሎ ራሱን የማይበቃ እንደሆነ አድርጎ ሲናገር እንመለከታለን። ግን እግዚአብሔር ጌዲዮንን ሲጠቀምበት እናያለን። ዳዊትን እንመልከት። ሳሙኤል ሊቀባ ሲመጣ በእሰይ ቤት ከተቀመጡት የእሰይ ልጆች መካከል ዳዊት አልነበረም። በአባቱም ትውስታ ውስጥ አልገባም። ከቁም ነገር አልተቆጠረም። የቤቱ የመጨረሻ ልጅ ነው። እግዚአብሔር ግን ተጠቀመው ዳዊትን። ታሪኩን እናውቃለን። ከዚያም በኋላ ነቢያቱን ስንመለከት እነ ኢሳይያስ ከንፈሬ የረከሰብኝ ሰው ነኝ፣ ከንፈራቸው ከረከሰባቸው መካከል የመጣው ነኝ ብሎ የተናገረ ሰው ነው። እግዚአብሔር ግን ቀድሶ በእሳት ጉጠት ነክቶ እንደገና ኮሚሽን ሲያደርገው ሲልከው እንመለከታለን። ኤርሚያስም እንደዚሁ እኔ ብላቴና ነኝ መናገር አልችልም ይላል። እግዚአብሔር እርሱን ብቃት ሆኖ ሲልከው እንመለከታለን። እግዚአብሔር የተመሰገነ ይሁን። በአዲስ ኪዳን ስንመጣ ለምሳሌ የጌታችን እናትን ማርያምን ስንመለከት በእውነት ምንም እንኳን የዳዊት ዘር ብትሆንም ነገር ግን ከባለጸጋ ቤት ወይም ከነገስታት ቤት የተገኘች አይደለችም። እግዚአብሔር አንዲትን ናዝሬት በምትባል ከትንሽ ከተማ የምትኖርን ወጣትን ሴት አይቶ የመሲሁ እናት እንድትሆን መረጣት። እርሷም በዝማሬዋ ምን ትላለች? የባሪያይቱን ውርደት ተመልክቷል፣ ከእንግዲህ ትውልድ ሁሉ ብፅዕት ይሉኛል ትላለች። እና እግዚአብሔር ዝቅ ያሉትን እየመረጠ ሲያከብር ለታላቅ አጀንዳ ሲያደርጋቸው እንመለከታለን። ሐዋርያቱን ብንመለከት እነ ጴጥሮስ አሳ አጥማጅ የነበሩ፣ ቀራጮች የነበሩ፣ በሰው ዓይን የማይገቡ እነዚህን ሰዎች ተጠቅሞ እንደ ጴጥሮስ ፈሪ የነበሩ ከሃዲ የነበሩትን ተጠቅሞ ብቃት ሲሆናቸው እንመለከታለን። ጳውሎስን ስንመለከት እኔ ሐዋርያ ልባል የማይገባኝ አሳዳጅ የነበርኩኝ ነኝ ይላል አንደኛ ቆሮንቶስ ምዕራፍ 15 ላይ። ነገር ግን የሆንኩት ከጸጋው የተነሳ ነው ይላል። እግዚአብሔር የተመሰገነ ይሁን እና እግዚአብሔር አምላክ በዘመናት መካከል በደካሞች አልፎ የማዳን ኃይሉን ሲገልጥ የማዳን ስራውን ሲያከናውን እንመለከታለን። በሙሴም ሕይወት የሆነው ይሄ ነው። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ እግዚአብሔር አምላክ ለሕዝቡ ጊዜያዊ ማዳን ለመስጠት ከግብፅ ለማውጣት ከግብፅ ባርነት ለማውጣት ወደ ተስፋይቱ ምድር ለማሻገር ሕዝቡን ደግሞ ያመልኩት ዘንድ ወደ ራሱ ለማቅረብ ደካማውን ሙሴን ተጠቅሟል። በዘመናት መካከልም በርካታ ደካሞችን እግዚአብሔር ተጠቅሞ ሕዝቡን ታድጓል፣ ሕዝቡን አድኗል። እነዚህ ሁሉ ግን ጊዜያዊ ድነቶች ናቸው፣ ጊዜያዊ መታደጎች ናቸው። ነገር ግን ጊዜው በደረሰ ጊዜ እግዚአብሔር አምላክ ከሙሴ የሚበልጠውን ታላቁን ሊቀ ካህናችንን ጌታ ኢየሱስ ክርስቶስን አንድያ ልጁን ዓለሙን ስለወደደ እኛን ስለወደደ አንድያ ልጁን እንደሰጠን እንደላከ እንመለከታለን። እንግዲህ
ጌታ ኢየሱስ ክርስቶስ እንደነ ሙሴ ጊዜያዊ ትድግና ጊዜያዊ ማዳን ሳይሆን ያመጣልን ዘለዓለማዊ ማዳን ነው ያመጣልን። ከዘላለም ሞት ከዘላለም የኃጢአት ባርነት ከዲያብሎስ ጭቆና ነው ያዳነን። ስሙ ለዘላለም የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ዝቅ ዝቅ አለ። ከእግዚአብሔር ጋር መተካከልን አልፈለገም። የባሪያን መልክ ያዘ። በሰው መልክ በደካማው በእኛ መልክ ተገኘ፣ ሰው ሆነ። በድካሙ ውስጥ ግን የእግዚአብሔር ኃይል ተገለጠ። እግዚአብሔር የተመሰገነ ይሁን። ፍጹም የሆነ ንጹህ የሆነ ህይወት ኖረ። ፐርፌክት ላይፍ ኖረ። ስለ እኔና ስለ እናንተ ደግሞ መስዋዕት ሆነ። በመስቀል ላይ ንጹህ የሆነውን ደም አፈሰሰ። ክቡር በሆነው ደሙ ያጥበን ዘንድ በመስቀል ላይ ስለኛ ሞተ። እንዲሁም ደግሞ ከሞት ደግሞ በኃይል ተነሳ። ስለዚህ በክርስቶስ ኢየሱስ ፐርፌክት ላይፍ ፍጹም በሆነው ህይወቱ በክርስቶስ ኢየሱስ ሞት እንዲሁም በክርስቶስ ኢየሱስ ትንሣኤ በዚህ ለምናምን ሁሉ ደግሞ ምን ሆነልን? የዘላለም መዳን ሆነልን። በድካም ውስጥ የእግዚአብሔር ኃይል ተገለጠ። እግዚአብሔር የተመሰገነ ይሁን እና ጌታ ኢየሱስ ክርስቶስ ደግሞ ከዛ ምንድነው ያደረገው? መጽሐፍ ቅዱስ እንደሚነግረን አብ እንደላከኝ እኔ ደግሞ እልካችኋለሁ አለ። ዮሐንስ ወንጌል ምዕራፍ 20 ላይ እንደዚያ ብሎ እኛን ደግሞ ደካሞች ሲጠራ እንመለከታለን። በእኛ ተማምኖ ሳይሆን ራሱን አምኖ የሚጠራ ጌታ እኛን ደካሞችን ደግሞ መልእክተኞች አድርጎ የእርሱን ስራ የሚሰሩ ደቀ መዛሙርት አድርጎ ሲጠራ እንመለከታለን። እግዚአብሔር ይመስገን። ማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ታላቁ ተልኮ ወይም ዘ ግሬት ኮሚሽን በመባል የሚታወቀው ክፍል ላይ ደቀ መዛሙርቱን ወደ ዓለም ሁሉ እንዲሄዱ ሰዎችን እርሱ ያስተማራቸውን በማስተማር ደቀ መዛሙርት እንዲያደርጉ ሲልካቸው ይህንን ነግሯቸው ብቻ እዛ ጋር አያበቃም። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ክብር ለእግዚአብሔር ይሁን። ምን ማለቱ ነው? እልካችኋለሁ፣ ግን ምልካችሁ እንዲሁ እናንተ ብቻችሁን እንድትሄዱ አይደለም። እኔ ዕለት ዕለት እስከ ዓለም ፍጻሜ አብሬያችሁ ሆናለሁ፣ አብሬያችሁ ሰራለሁ። ምክንያቱም ኃይል የኔ ነው፣ ማዳን የኔ ነው። ክብር ለእግዚአብሔር ይሁን። የሆነውም ይሄ ነው። ማርቆስ ወንጌል ምዕራፍ 16ን መጨረሻ ላይ ስንመለከት ምን ይላል? ጌታ ኢየሱስ ክርስቶስ አረገ ይላል። አረገ፣ በአብ ቀኝ ተቀመጠ ይላል። እንግዲህ ነገሩ እዚህ ጋር አላበቃም። ከዚያ ደግሞ ምን ይለናል እዛው ክፍል ላይ? እነርሱም ወጥተው በየስፍራ ሁሉ ሰበኩ፣ ጌታም ከነርሱ ጋር ይሰራ ነበረ ይላል። ተመልከቱ። በአብ ቀኝ ተቀመጠ፣ አረገ። ነገር ግን ከነርሱ ጋር ከደቀ መዛሙርቱ ጋር አብሮ ይሰራ ነበረ፣ አብሯቸው ነበረ። ዕለት ዕለት እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ያለን ጌታ በእኛ ውስጥ ዛሬም ይሰራል። በእኛ በደካሞች ውስጥ ኃይሉን ይገልጣል፣ ማዳኑን ይገልጣል፣ ብርታቱን ይገልጣል። እግዚአብሔር የተመሰገነ ይሁን። ስለዚህ በእውነት እግዚአብሔር አምላክ ደካሞችን ጠራ። ከነ ሙሴን እንደተመለከትን በእነሱ ውስጥ ደግሞ ክብሩን ገለጠ። ዛሬም ይህንኑ ያደርጋል። አብሬ እሆናለሁ ብሎ ሙሴን እንዳለው አብሮነቱን እንደተማመነ እግዚአብሔር ዛሬም በእርሱ አብሮነት ተማምኖ ጠርቶናል። እንግዲህ ጌታ ኢየሱስ ክርስቶስ ከኢየሩሳሌም እንዳትወጡ አላቸው፣ ኃይልን ሳትቀበሉ። እንግዲህ እነዚህ ደቀ መዛሙርት 3 ዓመት ከጌታ እግር ስር ቁጭ ብለው የተማሩ ብዙ ዕውቀት ያጋበሱ በኢየሱስ ክርስቶስ የተማሩ ሰዎች ናቸው። ነገር ግን አንድ ነገር ያስፈልጋቸው ነበረ፣ ለመላክ ለመሄድ በኃይል ለመስራት። ምን ይላቸዋል? ሐዋርያት ሥራ ምዕራፍ 1 ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዚያ በኋላ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ሁሉ ምስክሮቼ ትሆናላችሁ አላቸው። መንፈስ ቅዱስ የእግዚአብሔር አብሮነት ነው። በእኛ ውስጥ እኛን ማደሪያ ያደረገው እግዚአብሔር፣ በመንፈሱ በእኛ ውስጥ የሚኖር እግዚአብሔር ሲልከን ይህንን ኃይል ተማምኖ ነው። እግዚአብሔር ይመስገን። እና ስለዚህ ከሙሴ ሕይወት የምንማረው ወደኛ ደግሞ የሚቀርልን ምንድን ነው ብንል፣ እግዚአብሔር
የሙሴ ድካም እንዳላገደው ሁሉ የኛ ድካም እግዚአብሔርን ከመስራት አያግደውም። የሰዎች ድካም በእውነት የእግዚአብሔር ክብርና ኃይል የሚገለጥበት መድረክ ነው። የኛ ብቃት እግዚአብሔርን እንዲልከን እንዲጠራን አላደረገውም። እግዚአብሔር ራሱን ታምኖ የራሱን ብቃት ታምኖ ጠርቶናል። እርሱ ብቃታችን ይሆናል ኃይልና ጸጋውን በመስጠት ጳውሎስ እንዳለ እኔ ሐዋርያ ልባል አልችልም፣ አልበቃም። ነገር ግን ሰው ያደረገኝ የሆንኩትን ያደረገኝ ብቃት የሆነኝ ማን ነው? የእግዚአብሔር ጸጋ ነው። ክብር ለኢየሱስ ይሁን። ስለዚህ በክርስቶስ ኢየሱስ የተገለጠው የእግዚአብሔር ጸጋ እርሱ ብቃታችን ነው። ከኛ የሚጠበቀው እሺ ተጠቀምብኝ፣ እኔ ፈቃደኛ ነኝ፣ በድካሜ ክብርህን ግለጥ፣ ኃይልህን ግለጥ፣ እኔ አልበቃም፣ የምሆን ሰው አይደለሁም፣ እኔ ማን ነኝ ልንል እንችላለን እንደ ሙሴ። አንተ ግን ተጠቀምብኝ፣ በመንፈስህ ሙላኝ፣ መንፈስህ በውስጤ ይገለጥ ብለን በእግዚአብሔር ፊት ልንሆን ይገባናል። እንግዲህ እንደ ሙሴ እኔ ማን ነኝ የምንል ሰዎች ልንኖር እንችላለን። ራሳችንን በእውነት ለራሳችን ያለን ግምት የወረደብን ሰዎች፣ ታሪካችንን አይተን ማንነታችንን አይተን እውቀታችንን አይተን ኢኮኖሚያችንን አይተን ያለንበትን የህይወት ምዕራፍ አይተን እኔ ማን ነኝ፣ እኔማ የማልጠቅም ሰው ነኝ፣ የማልረባ ሰው ነኝ ብለን ራሳችንን የፈረጅን ወይም ሰዎች የነገሩንን አምነን ያንን ፍረጃ የተቀበልን ወይም ሰይጣን ጠላት የነገረንን አምነን ያንን ተቀብለን ራሳችንን ያቆረቆዝን በተለያየ መንገድ ማንነታችንን ያሳነስን ሰዎች ልንኖር እንችላለንና ዛሬ በእውነት እግዚአብሔር የሚናገረን ነገር ይሄ ነው። ብቃታችን እግዚአብሔር ነው። ኃይል የእግዚአብሔር ነው። ብቃት የእግዚአብሔር ነው። ችሎታ የእግዚአብሔር ነው። እኛ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል የተባልን ሰዎች ነን። የትላንትና ማንነታችን፣ የዛሬውም ማንነታችን፣ ድካማችን፣ ጉድለታችን፣ እንከናችን እኛን ዲፋይን አያደርገንም፣ አይበይነንም። የኛ ማንነት በክርስቶስ ኢየሱስ ነው ዲፋይን የሚደረገው። አዲስ ፍጥረት ነን፣ የእግዚአብሔር የክብር ዕቃ ነን። ስለዚህ በእውነት ልንነሳ ይገባናል። ራሳችንን ጀርባችንን መታ መታ አድርገን ኃይሌ እግዚአብሔር ነው፣ ክብሬ እግዚአብሔር ነው፣ ብቃቴ እግዚአብሔር ነው፣ በኢየሱስ ክርስቶስ አዲስ ፍጥረት ሆኛለሁ፣ አሮጌው አልፏል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ብለን ልንነሳ ይገባናል። እግዚአብሔር አምላክ የተመሰገነ ይሁን። የሙሴ አምላክ የኛም አምላክ ነው፣ የኛም አባት ነው። ከነ ድካማችን ራሳችንን ብቻ ስንሰጠው፣ በፊቱ ስናስቀምጥ፣ በፊቱ ዝቅ ስንል እግዚአብሔር አንስቶ ይጠቀምብናል። በመንፈሱ ይሞላናል። በመንፈስ ሙላኝ እንበለው። እንግዲህ ጳውሎስ በወይን ጠጅ አትስከሩ በመንፈስ ተሞሉ እንዳለ ይሄ በጣም ኢምፖርታንት ነገር ነው። የጌታ አብሮነት፣ የእግዚአብሔር ኃይል፣ የመንፈስ ቅዱስ ሙላት ያስፈልገናል። ሙላኝ በመንፈስ በጸጋ ሙላኝ አስታጥቀኝ ብለን ወደ ጸጋው ዙፋን ዕለት ዕለት መቅረብ አለብን። እርሱ ብቃት ይሆነናል፣ ኃይል ይሆነናል፣ ይልከናል፣ ያስችለናል። እግዚአብሔር የተመሰገነ ይሁን። በሚቀጥለው ክፍለ ጊዜ ከምዕራፍ 4 አንዳንድ ሀሳቦችን በመውሰድ ምዕራፍ 5 እና 6 ላይ ያሉ ሀሳቦችን እንመለከታለን። እግዚአብሔር ይረዳናል። እንግዲህ የእግዚአብሔርን ቃል ማንበባችሁን ማጥናታችሁን ቀጥሉ። መንፈስ ቅዱስ ያስተምረናል። መልካም ጊዜ ይሁንላችሁ። ጸጋው ይብዛላችሁ።